በአዲስ አበባ ከተማ በተለይ የኮሪደር ልማት ስራውን ተከትሎ መዲናዋን የቱሪስት መዳረሻ ሊያደርጉ የሚችሉ በርከት ያሉ የልማት ስራዎች ተከናውነዋል። ከነዚህ መካከል አማራጭ የመዝናኛ ስፍራዎች፣ ፓርኮች ተጠቃሾች ናቸው። ዛሬ የምንገኝበት የአራዳ ፓርክም የዚሁ አንድ አካል ነው። አራዳ ፓርክ ምን አይነት የተለየ ገጽታን ይዞ መጥቷል የሚለውን ቅኝት እናደርጋለን። አራዳ ፓርክ እንግዲህ በርከት ያሉ መሰረተ ልማቶችን የያዘ ነው። ከነዚህ መካከል ይሄ የምትመለከቱት የመሮጫ ትራክ አንዱና ዋነኛው ነው። እንግዲህ ኢትዮጵያ ከምትታወቅባቸው የስፖርት ዘርፎች መካከል ሩጫ አንዱ ነው። በዚህ ዘርፍ ደግሞ ተተኪዎችን ለማፍራት እንደነዚህ አይነት ምቹ የሆነ የመሮጫ ትራኮች እንግዲህ ትልቅ ፋይዳ አላቸው። አራዳ ፓርክ እንግዲህ እንደምትመለከቱት በርከት ያሉ መሰረተ ልማቶችን የያዘ ለመዝናኛ ምቹ የሆነ ስፍራ ነው። አራዳ ፓርክ የመጣ ሰው እንግዲህ እዚህ መጥቶ ተዝናንቶ ብቻ የሚሄድበትን እድል የፈጠረ አይደለም። ይልቁንም ከታሪክ፣ ከባህል፣ ከተፈጥሮ ጋር ጭምር ተዋህዶ ብዙ ነገር ተምሮ አውቀው የሚሄዱበትንም ስፍራ የፈጠረ መሆኑንም ተመልክተናል። የአራዳን ፓርክ ታሪካዊ መገለጫዎች ስናነሳ እዚህ ጋር የምንመለከታቸው ሐውልቶች ሕያው ምስክር ናቸው። እንደምትመለከቱት አድዋ ልናስታውሰው በምንችልበት መንገድ እንግዲህ በዚህ መልክ ሐውልቶች ቆመዋል። ከፊት ለፊት አርበኛ አባቶች ነጋሪት የሚጎስሙ ስንቅ የያዙ ፈረሶችን ጨምሮ እንግዲህ እዛ ቦታ ያለን ድረስ እንዲሰማን በተለይ ሀገርን ለማጽናት ሀገርን ለማቆየት እንግዲህ አባቶች የከፈሉትን ዋጋም እንድንረዳ በሚያስችል መልኩ በዚህ አራዳ ፓርክ ውስጥ እንግዲህ እንደዚህ አይነት ታሪካዊ መገለጫዎችንም ይዞ ተመልክተናል። የአራዳ ፓርክ እንግዲህ ከመዝናኛነትም ባሻገር የኢትዮጵያን ታሪክ የሚያወሱ በኢትዮጵያ ታሪክ ውስጥ ሚና የነበራቸው በርከት ያሉ ቅርጻ ቅርጾችንም የያዘ ነው። ከነዚህም መካከል እዚህ የምናያቸው ፈረሶች ተጠቃሾች ናቸው። እንግዲህ ፈረስን ስናነሳ በኢትዮጵያ ታሪክ ውስጥ ትልቅ ሚና እንደነበረው ይነገራል። በተለይ በአድዋ ጦርነት ከ45,000 በላይ ፈረሶች ዘምተዋል። እንግዲህ እነዚህ ቅርጻ ቅርጾችም በኢትዮጵያ ታሪክ ውስጥ ሚና የነበራቸውን ነገሮች በማስታወስ እንግዲህ ታሪክን ከዘመናዊነት ያጣመረ መሆኑንም መረዳት ችለናል። የአራዳ ፓርክ እንግዲህ የአዲስ አበባን ዘመናዊ የከተማ ልማት ቁልጭ አድርጎ የሚያሳይ ነው ማለት ይቻላል። እያንዳንዱ መሰረተ ልማቶች እርስ በርስ ግንኙነት ያላቸው ተያይዘው የተሰሩ ናቸው። እኔ አሁን የምገኝበት ስፍራ እንግዲህ አምፊ ቲያትር የሚመስል ከዚህ ከፍታ ስፍራ ላይ ሆኖ ወደ ታች ደግሞ የቅርጫት ኳስ የሚጫወቱ ስፖርተኞችን ማየት ከዛም ባሻገር እዚህ መተው ደግሞ የተለያዩ በርከት ያሉ ሱቆች አሉ። ከነዚህ ሱቆች የሚፈልጓቸውን እቃዎች ገዝተው እንግዲህ ሰዎች ተዝናንተው የሚሄዱበትን እድል የፈጠረ መሆኑን መታዘብ ችለናል። የአራዳ ፓርክ ሌላኛው መገለጫው ተፈጥሯዊነትን የተላበሰ መሆኑ ነው። መሰረቱንም ስንመለከት የወንዝ ዳርቻውን ተከትሎ የተሰራ ፓርክ ነው። እዚህ ስፍራ ላይ በርከት ያሉ ሀገር በቀል እጽዋቶች፣ አረንጓዴ ስፍራዎች ያሉበት ስፍራ ነው። ከዛም ባሻገር ደግሞ በተለይ በኢትዮጵያ ተራሮች የሚገኙ ብርቅዬ የዱር እንስሳቶችም ጭምር እንግዲህ በምትመለከቱት መልኩ ቅርጽ ወተሉላቸው እዚህ ስፍራ ላይ ይገኛሉ። ይህ መሆኑ ደግሞ በተለይ ትውልዱ ኢትዮጵያ ያላት የዱር እንስሳቶች ምንድናቸው፣ የትኞቹ ናቸው የሚለውንም የሚረዳበት ከተፈጥሮ ጋር ያለውን ግንኙነት የሚያጠናክርበት የኢትዮጵያን ተራሮች ምን ይመስላሉ የሚለውንም ጭምር እንግዲህ በምናብ እዚህ የሚያውቅበትንም እድል የፈጠረ መሆኑን መረዳት ችለናል። የአራዳ ፓርክ እንግዲህ በርካታ ሁነቶችን በርካታ አዳዲስ ነገሮችን የተመለከትንበት ነው። ሰዓት ገድቦን ያልተመለከትናቸው ብዙ መሰረተ ልማቶችን የያዘ ነው። በሁሉም የእድሜ ክልል ላይ ላሉ የከተማዋ ነዋሪዎች ሊዝናኑበት ጥሩ ጊዜ ሊያሳልፉበት የሚችሉበትን እድል የፈጠረ መሆኑን መታዘብ ችለናል።